የተከበራችሁ የፈታ ቤተሰቦች በያላችሁበት ሰላምታችን ይድረሳችሁ። እንኳን ለ89ኛው የካቲት 12 ሰማዕታት መታሰቢያ በዓል አደረሳችሁ። ከፈታ ዴይሊ ሰዓቱን መረጃ ወደ እናንተ ልናደርስ ተገኝተናል። እንደተለመደው መረጃውን በቅድሚያ በማስተዋወቅ እንጀምር። በትግራይ ዳግም ጦርነት ሊቀሰቀስ ይችላል በሚል ስጋት የክልሉ ነዋሪዎች ከባድ ስጋት ላይ መሆናቸውን ዘገባዎች እያመለከቱ ነው። ኑሮው ጣሪያ እየነካ ነው። የነዳጅና ጥሬ ገንዘብ ጉዳይ ከባድ ሆኗል። የህወሓት ታጣቂዎች ለወታደራዊ ስልጠና ወጣቶችን በግዳጅ እያፈሱ ነው። ስጋት ውስጥ የገቡ የክልሉ ወጣቶችና ነዋሪዎች ክልሉን ጥለው በመውጣት ላይ ናቸው። ከዚሁ ጋር በተያያዘም ከመቀሌ እስከ አላማጣ ያሉትን ሁኔታዎች በተመለከተ አንድ ዘገባን አጣቅሰን ይዘነዋል። በትላንትናው ዕለት የካቲት 11 ቀን 2018 ዓ.ም የህዝብ ተወካዮች ምክር ቤት ባካሄደው አስቸኳይ ስብሰባ የኢትዮጵያ ሀገራዊ ምክክር ኮሚሽን የሥራ ዘመን ተራዝሟል። በዚሁ ስብሰባ ላይም የትግራይ ጉዳይ ተነስቷል። እንደዚሁም በአማራ ብሔራዊ ንቅናቄ አብን ተወካይ ደሳለኝ ጫኔ አማካይነትም ከአማራ ሊቃን ጋር በተያያዘ ጠንከር ያለ አስተያየት አዘል ጥያቄ ተነስቷል። ለተወካዩ ደሳለኝ ጫኔ ጥያቄም የሀገራዊ ምክክሩ ምክትል ዋና ኮሚሽነር ሂሩት ገብረስላሴ ማብራሪያ ምላሻቸውን ሰጥተዋል። መረጃውን ይዘነዋል። የአዲስ አበባው ፕሬዝዳንቱ መልእክት የፈጠረው ውዝግብ እያነጋገረ ባለበት ድንገተኛ የ4 ኪሎ ቀጠሮ ልዩ ትኩረት ስቧል። በቀጠናው ጉዳይ ወሳኝ የሆነ አጀንዳ የያዙት እንግዳ ወደ አዲስ አበባ ሊጓዙ ቀጠሮ ይዘዋል። ውዝግቡ ባየለበት የሚደረገው ይህ ጉዞ ከወዲሁ እያነጋገረ ነው። ይዘነዋል። ሞተዋል፣ በስትሮክ ተጠቅተው ሆስፒታል ተኝተዋል እየተባለ ሲወራባቸው የነበሩት መሪ ብቅ ብለዋል። ድንገተኛውን የመሪውን ክስተት የተመለከተ መረጃ ይዘናል። አነጋጋሪው አርቲስት በሌላ መጽሐፍ ብቅ አለች። አርቲስቷ ሌላ እውነት የለኝም ስትል በሀገር አሜሪካ ያሳተመችው መጽሐፏ እያነጋገረ ነው። ይዘነዋል። በወሳኝ ሀገራዊ ጉዳዮች ላይ መግባባት የመፍጠር ራዕይ የሰነቀው የኢትዮጵያ ሀገራዊ ምክክር ኮሚሽን 4 የጎሉ ፈተናዎች ገጥሞኛል ሲል ተሰምቷል። ፈተና የሆኑብኝ ስላላቸው ጉዳዮች ለምክር ቤቱ ሪፖርት አቅርቧል። ኮሚሽኑ የትግራይ ጊዜያዊ አስተዳደርን በተመለከተም ቅሬታ አቅርቧል። መረጃውን የምንመለከተው ይሆናል። እስከ ፍጻሜ አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። በተደጋጋሚ ገንብቶ በማስረከብ በደንበኞቹ የተመሰከረለት ዳኮርድ ሪል ስቴት አሁን ደግሞ በመሃል አዲስ አበባ ጀሞ አንድ የሚገኘው ሳይት ላይ ግንባታ ሂደታቸው 40 በመቶ የደረሱ በአንድ ዓመት ብቻ የሚረከቧቸውን አፓርትመንቶች ከ70/30 የባንክ ብድር ጋር አቀረበላችሁ። ባለ 1 መኝታ 80 ካሬ፣ ባለ 2 መኝታ 110 እና 118 ካሬ ከ623200 ብር ቅድመ ክፍያ ጀምሮ እስከ 1 ሚሊዮን ብር ከሚደርስ ልዩ ቅናሽ ጋር ይዞላችሁ ቀርቧል። ለበለጠ መረጃ 0911 057674 ወይም 0926930578 ይደውሉ። ዳኮርድ በልዩነት የተገነባ። ከመቀሌ እስከ አላማጣ የሆነው በትግራይ ዳግም ጦርነት ሊቀሰቀስ ይችላል በሚል ስጋት የክልሉ ነዋሪዎች ከባድ ስጋት ላይ መሆናቸውን ዘገባዎች እያመለከቱ ነው። ከዚሁ ጋር በተያያዘም መቀሌን ጨምሮ በተለያዩ የክልሉ አካባቢዎች የሸቀጦች ዋጋ መናር፣ የካሽ ዝውውር እጥረት መከሰትና በአብዛኛውም ወጣቶች ክልሉን ጥለው የመውጣት አዝማሚያ እየታየባቸው መሆኑም ታውቋል። ከሳምንታት በፊት ህወሓት በጠለምትና ራያ አካባቢ ኃይል በማንቀሳቀስ የፈጸማቸው ትንኮሳዎች ነገሩን እንዳከረሩት መረጃዎች እያመለከቱ ሲሆን የፌዴራል መንግስቱም ወታደራዊ ኃይል አንቀሳቅሷል የሚሉ መረጃዎች ሲወጡ ከርመዋል። ዶቼ ቬለ ከመቀሌ ባሰራጨው ዘገባ እንዳመለከተው ከሆነ የተፈጠረውን ውጥረት ተከትሎም በአሁኑ ሰዓት በትግራይ የነዳጅ ምርቶች ጤፍና ዘይትን ጨምሮ በአጠቃላይ ምግብ ግብአቶች ላይ በአንድ ሳምንት ጊዜ ውስጥ የዋጋ ጭማሪ ታይቶባቸዋል። በክልሉ ከኤቲኤም ገንዘብ ማግኘት አልተቻለም። ባንኮች ደንበኞቻቸው ወጪ የሚያደርጉትን የገንዘብ መጠን ገድበዋል። ለንግድና አገልግሎቶች ክፍያ የሚፈጸመው በሞባይል የገንዘብ ማዘዋወሪያዎች ብቻ መሆኑን ዘገባው አመላክቷል። በትግራይ ነዳጅን ከመደበኛው የነዳጅ ግብይት ስርዓት ውጪ ማዛወርና መሸጥ የተለመደ ቢሆንም ከቅርብ ጊዜያት ወዲህ ደግሞ ይህ ሁኔታ የበለጠ ተባብሶ መቀጠሉን ዘገባው አመላክቷል። በትግራይ ክልል መደበኛ ባልሆነ ግብይት ቤንዚንና ናፍጣ የሚሸጡበት ዋጋ የኢትዮጵያ የንግድና ቀጣናዊ ትስስር ሚኒስቴር ይፋ ካደረገው የዋጋ ተመን እስከ 100 ብር ልዩነት ያለው መሆኑን ዘገባው አክሏል። ነዳጅን በመቀሌ በቢጫ ጀሪካኖችና በፕላስቲክ መሸጥ ከተጀመረው አላደር ብሏል። ከቅርብ ጊዜያት ወዲህ ደግሞ የበለጠ የተባባሰ መሆኑን ይኸው ዘገባው አክሎ አመላክቷል። አሁን በትግራይ ካንዣበበው የጦርነት ደመና ጋር በተያያዘ ከባድ ስጋት ውስጥ ከወደቁት መካከልም የአላማጣ ከተማ ነዋሪዎች እንደሚገኙበት ዘገባው አክሏል። አላማጣ ቀደም ሲል በፌዴራል ኃይሎች ኮማንድ ፖስት ስር ትተዳደር የነበረች ከተማ ስትሆን በቦታው የነበረው የፌዴራል ኃይሎች አካባቢውን ለቀው መውጣታቸውን ተከትሎ በአማራና በትግራይ ክልል ይገባኛል ጥያቄ የሚነሳባቸው አካባቢዎች በአሁኑ ሰዓት ሙሉ በሙሉ በትግራይ አስተዳደር ውስጥ ይገኛሉ።
ሆኖም ከተወሰኑ ጊዜያት ወዲህ በአካባቢው የሚታየው ለየት ያለ ወታደራዊ እንቅስቃሴ ግን በተለይ ለአላማጣ ነዋሪዎች ዳግም ጦርነት ሊቀሰቀስ ነው በሚል ከባድ ስጋት ውስጥ የወደቁ መሆኑን ያመለከተው ዘገባው ወጣቶች የህወሓት ታጣቂዎች በግዳጅ ወደ ወታደራዊ ስልጠና ካምፖች ሊወስዱን ይችላሉ በሚል ስጋትም አካባቢውን ጥለው እየወጡ መሆኑንም አመላክቷል። ህብረተሰቡ በጣም ተጨንቋል። ሰው ቤቱን ጥሎ ሌላ ቦታ እየሄደ ነው ሌሊቱን የሚያሳልፈው። በታጣቂዎች በኩል ለወታደራዊ ምልመላ አፈሳ ስለሚካሄድ አሁን ለወጣቱ ያለው ሁኔታ በጣም አስቸጋሪና ፈታኝ ነው ሲሉም አንድ የአላማጣ ነዋሪ ተናግረዋል። አንድ የአላማጣ ነዋሪ አስተያየት ሰጪ ዛሬም በአላማጣ ከተማ ያለውን አለመረጋጋት ተከትሎ በርካቶች ወደ አጎራባች አካባቢዎች እየሸሹ እንደሚገኙ ለዶቼ ቬለ ዘጋቢ ተናግረዋል። ከተማ በአሁኑ ሰዓት በህወሓት ኃይሎች እጅ ስትሆን ነዋሪዎቹ በህወሓት ታጣቂዎች በህዝቡ ላይ ድብደባ እንደሚፈጽሙ፣ የግዳጅ አፈሳ እንዳለና በዚህም የመንግስት ኃይል ሊታደገን ይችላል የሚል ተስፋ ቢኖራቸውም ነገሮች በመዘግየታቸው ተስፋ እየቆረጡ መሆኑንም ተናግረዋል። በዚህ ዙሪያ ለዶቼ ቬለ ማብራሪያቸውን የሰጡት አንድ የመቀሌ ነዋሪ ከዛሬ ነገ መንግስት ይመጣል እያልን በመጠበቅ ላይ ነበር። አሁን ግን በመዘግየቱ ሰው ተስፋ እየቆረጠ ነው። ወጣቱን በታጣቂዎች በመሳደድ ላይ ይገኛል። ያለው ድባብ የከፋ ነው። ዛሬም ሰላማዊ ሰልፍ ኑ ብለው ጠርተውም ነበር። ሰው ግን እስካሁን አልወጣም ሲሉም ተናግረዋል። ጦርነትን ሽሽት የትውልድ አካባቢያቸውን ስራቸውን ትተው የሚሰደዱ ወጣቶች በርካታ እንደሆነ የገለጹት ስማቸው ያልተጠቀሰው የአላማጣ ከተማ ነዋሪ ከኮረም አላማጣ ሌሎች አካባቢዎች ለመውጣት አሁን ባለው ሁኔታ ትራንስፖርት እንደ ልብ እንደማይገኝም ተናግረዋል። አክሎም አሁን ባለው ሁኔታ አብዛኛው ሰው ከባድ ስጋት ውስጥ ስለገባ አካባቢውን ጥሎ እየወጣ ነው። ትላንት ብዙ ውጥረት ከኮረም አላማጣ ወጥቷል። አሁን አላማጣ ደውል አውቶቡስ ለመያዝ ብታረጋግጥ እስከ አርብ ድረስ ተይዟል። ከመሃል ትግራይ የሚወጣውም ህዝብ ቀላል አይደለም። ህዝቡ ከመሃል ትግራይ ተነስቶ እዚህ አካባቢም ወደ አዲስ አበባ ይሄዳል ሲሉም ለዶቼ ቬለ ዘጋቢ ማብራሪያቸውን ሰጥተዋል። በቀጣይ ርዕስ የ4 ኪሎ ተጠባቂ እንግዳ። የአዲስ አበባ ፕሬዝዳንቱ መልእክት የፈጠረው ውዝግብ እያነጋገረ ባለበት ድንገተኛ 4 ኪሎ ቀጠሮ ልዩ ትኩረት ስቧል። በቀጠናው ጉዳይ ወሳኝ የሆነ አጀንዳ የያዙት እንግዳ ወደ አዲስ አበባ ሊጓዙ ቀጠሮ ይዘዋል። ውዝግቡ ባየለበት የሚደረገው ይህ ጉዞ ከወዲሁ እያነጋገረ ነው። የእስራኤል ፕሬዝዳንት ኤዚክ ሄርዞግ በቀጣይ ሳምንት ወደ አዲስ አበባ እንደሚጓዙ ነው የተገለጸው። ታይምስ ኦፍ እስራኤል ባወጣው ዘገባ ፕሬዝዳንቱ በጉብኝታቸው ከኢትዮጵያ ከፍተኛ ባለስልጣናት ጋር በቀጠናዊ ጉዳዮች ይመክራሉ ብለዋል። በእስራኤል ባለስልጣናት የተረጋገጠው ይህ ጉብኝት እስራኤል ከአፍሪካ አህጉር ጋር ያላትን አጋርነት ለማጠናከርና ለማስፋፋት በምታደርገው ጥረት ውስጥ ትልቅ ቦታ የሚሰጠው ሲሆን በአዲስ አበባና በኢየሩሳሌም መካከል ያለውን የቆየ ታሪካዊና ዲፕሎማሲያዊ ግንኙነት ይበልጥ የሚያጎላ ነው። ፕሬዚዳንት ሄርዞግ በቆይታቸው ከኢትዮጵያ ከፍተኛ መሪዎች ጋር ተገናኝተው በሁለትዮሽ ጉዳዮች፣ በደህንነት ትብብር፣ በግብርና ቴክኖሎጂና በአፍሪካ ቀንድ ቀጠና የመረጋጋት ዙሪያ እንደሚወያዩ ይጠበቃል። እንደ ዲፕሎማሲያዊ ምንጮች ገለጻ ውይይቶቹ የቤተ እስራኤላውያንን ደህንነት እንዲሁም በሰብአዊ እርዳታና በልማት ዘርፎች ላይ ያሉ ቀጣይ ትብብሮችንም የሚዳስሱ ይሆናሉ። የፕሬዝዳንት ሄርዞግ ወደ አዲስ አበባ መምጣት እስራኤል በምስራቅ አፍሪካ ጠንካራ ዲፕሎማሲያዊ አጋርነትን ለመፍጠር ለምትከተለው ስልታዊ ቅድሚያ የሚሰጠው ተግባር ማሳያ ተደርጎ ተወስዷል። ይህ ጉብኝት በተለይም የቱርኩ ፕሬዝዳንት ከአዲስ አበባ ያስተላለፉት መልእክት ውዝግብ በፈጠረበት የሚደረግ ነው። ባለፈው ማክሰኞ ለይፋ ጉብኝት ወደ ኢትዮጵያ የመጡት የቱርክ ፕሬዝዳንት ረሲብ ጠይብ ኤርዶጋን ሀገራቸው በአፍሪካ ቀንድ አዲስ ግጭቶችና ህመም መመልከት እንደማትፈልግ እንዲሁም ከቀጠናው የውጭ ኃይሎች የጦር ሜዳ መሆን እንደሌለበት መናገራቸው የሚታወስ ነው። የቱርኩ ፕሬዝዳንት አክለውም እስራኤል ለሶማሊላንድ የሰጠችው የሀገርነት እውቅና ለሶማሊላንድም ሆነ ለአፍሪካ ቀንድ ምንም ጥቅም አይኖረውም ብለዋል። ይህን የፕሬዝዳንቱ መልእክት ተቃውሞ መግለጫ ያወጣችው ሶማሊላንድ ፕሬዝዳንት ኤርዶጋን ንግግር ሶማሊላንድ ከቀጠናው አጋሮቿ ጋር ግንኙነት እንዳይኖራት ለማድረግ ያለመ ተቀባይነት የሌለው ጣልቃ ገብነት ነው በማለት ተችታለች። የአፍሪካ ቀንድ ሀገራት የውጭ ፖሊሲ መወሰን ያለበት በሀገራቱ መንግስታትና ህዝቦች ብቻ ነው ያለው የሶማሊላንድ መግለጫ የውጭ ሽኩቻዎች ቀጠናዊ ትብብርና መረጋጋትን በሚሸረሽር መልኩ ወደ አፍሪካ ቀንድ ቀጠና መጋባት የለባቸውም ብለዋል። ይህ ውዝግብ በተፈጠረበት የእስራኤሉ ፕሬዝዳንት ኢሳቅ ሄርዞግ ወደ አዲስ አበባ ያደርጉታል የተባለው ጉዞ ከወዲሁ ልዩ ትኩረት አግኝቷል። በቀጣይ ርዕስ አማሮች ብቻ ነው የታሰሩት፣ ደሳለኝ ጫኔ አክቲቪስቶች አይደለንም፣ ምክትል ዋና ኮሚሽነር። በትላንትናው ዕለት የካቲት 11 ቀን 2018 ዓ.ም የህዝብ ተወካዮች ምክር ቤት ባካሄደው አስቸኳይ ስብሰባ የኢትዮጵያ ሀገራዊ ምክክር ኮሚሽን የሥራ ዘመን ተራዝሟል። በዚሁ ስብሰባ ላይም የትግራይ ጉዳይ ተነስቷል። እንደዚሁም በአማራ ብሔራዊ ንቅናቄ አብን ተወካኝ ደሳለኝ ጫኔ አማካይነትም ከአማራ ልሂቃን ጋር በተያያዘ ጠንከር ያለ አስተያየት አዘል ጥያቄ ተነስቷል። ለተወካዩ ደሳለኝ ጫኔ ጥያቄም የሀገራዊ ምክክሩ ምክትል ዋና ኮሚሽነር ሂሩት ገብረስላሴ ማብራሪያ ምላሻቸውን ሰጥተዋል። ደሳለኝ ጫኔ በዚሁ አስተያየት አዘል ጥያቄያቸውም የአማራ ክልል የምክክር ሂደት ተጠናቆ መግለጫ ሲሰጥ አስታውሳለሁ። በጊዜውም ይሄ ምክክር ሂደት የተሳካ እንዲሆንና እናንተ የክልሉ ፕሬዝዳንት ባሉበት ሲቀርቡ የነበሩ ጥያቄዎች ነበሩ።
አንደኛው በርካታ አማራዎች በፖለቲካ አስተሳሰባቸው በማንነታቸው ታስረው በእስር ቤት እየተንገላቱ ነው። እነዚህ ታሳሪዎች ደግሞ ተራ ዜጎች ሳይሆኑ ማህበረሰቡ ልሂቃን ብሎ የሚያስቀምጣቸው የሀሳብ መሪዎች፣ ፖለቲከኞች፣ ጋዜጠኞችና አክቲቪስቶች ናቸው። እንደዚሁም የህዝብ ተወካዮችም ጭምር አሉበት። እነዚህ ሰዎች እንዲፈቱ በእናንተ በኩል ጥያቄዎችን አቅርባችሁ አስፈጻሚው አካል ምንም ያደረገው ነገር የለም ያሉ ሲሆን አክለውም ሆኖም በዚህ በኩል እናንተ ጉዳዩን ለሚዲያዎችና ህዝቡ ስታሳውቁም አላይም። ይህንን ጥያቄ አቅርበን ነበር፣ ነገር ግን በመንግስት በኩል ትብብር አላገኘንም ብላችሁ ስትገልጹም አልሰማውም። ከገለጻችሁትም የምትናገሩት በለሆሳስ ነው። አሁን ባለው ሁኔታ ሂደቱን ከመደገፍ አልፌ ስሜት አልባውኛለሁ። በምክክሩ ሂደት የሀገሪቱ ችግር ይቀረፋል የሚለውን ተስፋዬን አጥቼበታለሁ። ክቡር ኮሚሽነር፣ ለመረጃው ያህል ሌሎች ህዝቦች ታሳሪ የላቸው። ከትግራይ ታሰሩ አላውቅም። ከኦሮሞም ነበሩ ተፈተዋል። በሰፊው ታስረው ያሉት የአማራ ሊቃን ናቸው። የህዝብ ሊቃኖች የታስረውብኛል። በምክክር ሂደቱ አልተወከልኩም ቢል በቂ ምክንያት አለው ብዬ መከራከር እችላለሁ። በመሆኑም ይሄ ጉዳይ አሁኑኑ መፍትሄ ይሰጠው ሲሉም ነበር የተናገሩት። በፓርላማ አባላቱ ለተጠየቋቸው የተለያዩ ጥያቄዎች የማብራሪያ ምላሾች የሰጡት የሀገራዊ ምክክሩ ምክትል ዋና ኮሚሽነር ሂሩት ገብረስላሴ በበኩላቸው አማሮች ታስረዋል የሚል ጥያቄ ተነስቷል። በሌላ አቅጣጫ ደግሞ የገጠመኝ ትልልቆች የኦሮሞ ፓርቲዎች ከእናንተ ጋር አይሳተፉም የሚልም ነው። የእኛ ጥረት በዘር ሳይሆን አማሮችም ሆኑ ሌሎች ዘሮች በአጠቃላይ ሰው ልጆች መብት ተከብሮ ያለ አግባብ ታስረው ከሆነ መታሰር እንደሌለባቸው በማሳሰብ ግፊት እናደርጋለን። መንግስት ምንም አይነት እርምጃን ካልወሰደ ይህንን ለምን አላጋለጣችሁም የሚለውን በተመለከተ ያለኝ ምላሽ እኛ አክቲቪስቶች አይደለንም የሚል ነው። በጣም የተሟላ ነገር ቢኖር እኮ ሀገራዊ ምክክር የማያስፈልግም ነበር። እስከ ዛሬ የነበረው ዝግጅት ነው። ከዚህ በኋላ የሚጠብቀን ደግሞ ተራራ ነው ሲሉ ተናግረዋል። በቀጣይ መረጃችን ሞተዋል የተባሉት መሪ ብቅ አሉ። ሞተዋል፣ በስትሮክ ተጠቅቶ ሆስፒታል ተኝተዋል እየተባለ ሲወራባቸው የነበሩት መሪ ብቅ ብለዋል። የተባበሩት አረብ ኤምሬትስ ፕሬዝዳንት ሼክ መሐመድ ቢን ዛይድ አልናህያን ትላንት ረቡዕ ዕለት በአቡዳቢ ከአሜሪካው ሴናተር ሊንሲ ግራሃም ጋር መገናኘታቸውን ሴናተሩ በኤክስ ገጻቸው ላይ አስፍረዋል። ሴናተሩ በዚሁ መልእክታቸው ስለ ሀገሪቱና ስለ ሀገሪቱ መሪ እየተሰራጩ ነው ያሉትን የሐሰት መረጃዎች ተችተዋል። በሳምንቱ መጀመሪያ ላይ ቱርኩ ፕሬዝዳንት ረሲፕ ታይብ ኤርዶጋን ወደ አቡዳቢ ሊያደርጉት የነበረውን ጉብኝት ማራዘማቸውን ተከትሎ ስለ ሼክ መሐመድ የጤና ሁኔታ በማህበራዊ ሚዲያ ላይ የሚነገሩ ወሬዎች ተበራክተው ነበር። የኤርዶጋን ቢሮም የኤምሬትስ መሪ የጤና ችግር እንደገጠማቸው የሚገልጽ ጽሑፍ በኤክስ ላይ አውጥቶ በኋላ ላይ መልሶ አጥፍቶታል። ከዚህ በተጨማሪም ዛይድ አልናህያን በስትሮክ እንደተጠቁ ከዚህ ዓለም በሞት እንደተለዩ ጭምር ሲናፈስ ነበር። የአሜሪካው ሴናተር ግራሃም ትላንት ረቡዕ ኤክስ ላይ ባሰፈሩ ጽሑፍ ከፕሬዝዳንቱ ጋር ለ1 ሰዓት ተኩል መቆየታቸውን ገልጸዋል። በተባበሩት አረብ ኤምሬትስ እና በፕሬዝዳንት ሼክ መሐመድ ቢን ዛይድ ላይ የሐሰት መረጃዎችን የሚያሰራጩ ሰዎች ትርጉም የለሽ ወሬ እያወሩ ነው በማለት ውድቅ አድርገዋል። በተባበሩት አረብ ኤምሬትስ እና በሳውዲ አረቢያ መካከል አለመግባባት ያለ ሲሆን ይህም ከጊዜ ወደ ጊዜ እየሰፋ መጥቷል። ታዋቂ የሳውዲ ማህበራዊ ሚዲያ ተጠቃሚዎች ኤምሬትስ ለቀጠናው አለመረጋጋት አስተዋጽኦ እያደረገች ነው በሚል ትችታቸውን እያጠነከሩ የሚገኙ ሲሆን አስተያየቶቹ ብዙ ጊዜ ሼክ መሐመድን በግል ኢላማ ያደረጉ ናቸው። የአሜሪካው ሴናተርና የፕሬዝዳንቱ ስብሰባ በቃስር አልሻቲ መካሄዱን የሀገሪቱ የዜና አገልግሎት ዋም ዘግቧል። ሼክ መሐመድና ከፍተኛ የኤምሬትስ ባለስልጣናት ከአሜሪካው ሴናተር ጋር ሲነጋገሩ የሚያሳዩ ፎቶግራፎችንና ቪዲዮዎችን ይፋ አድርጓል። ሁለቱ ወገኖች በቀጠናዊ ሁኔታዎችና በመካከለኛው ምስራቅ ሰላምን ለማስፈን በሚደረጉ የጋራ ጥረቶች ላይ መወያየታቸውን ዘገባው ገልጿል። ይህ የፕሬዝዳንቱ መታየት ጤንነታቸው አሳሳቢ ደረጃ ላይ ነው ወይም ሞተዋል ተብሎ ሲናፈስ የነበረውን ወሬ ሙሉ በሙሉ ውድቅ ያደረገ ሆኗል። ፕሬዝዳንቱ ከሴናተሩ ጋር ካደረጉት ውይይት በተጨማሪ ቅዱስ ረመዳን ወር መጀመሩን ምክንያት በማድረግ ለ1856 እስረኞች ይቅርታ ማድረጋቸው ተዘግቧል። ይህ የምህረት እርምጃ በሀገሪቱ በታላላቅ በዓላት ወቅት የሚደረግ የተለመደ ተግባር ቢሆንም የዘንድሮ ግን ፕሬዝዳንቱ በስራ ላይ መሆናቸውንና በጤና ላይ እንደሚገኙ ለዓለም ማሳያ ሆኗል። ወደ ቀጣይ ርዕሳችን አለፍን። ሌላ እውነት የለኝም አርቲስቷ። አነጋጋሪው አርቲስት በአዲስ መጽሐፍ ብቅ ብላለች። አርቲስቷ ሌላ እውነት የለኝም ስትል በሀገር አሜሪካ ያሳተመችው መጽሐፏ እያነጋገረ ነው። ታዋቂዋ ተዋናይት ገጣሚና ደራሲ ሜሮን ጌትነት አዲሱ ሌላ እውነት የለኝም የተሰኘ የሥነ ጽሑፍ ሥራዋ በአሜሪካ ዋሽንግተን ዲሲ ዲኤምቪ ልታስመርቅ መሆኑን አስታውቃለች። እሁድ ፌብሩዋሪ 26 በቨርጂኒያ ግዛት በሚገኘው ታዋቂ ወተርፎርድ ኢቨንት ሴንተር ከቀኑ 9 ሰዓት ጀምሮ እንደሚካሄድ ሜሮን ገልጻለች። ደራሲዋ ለጥበብ አፍቃሪው ባስተላለፈችው ጥሪ ከወዳጆቼ ጋር ሌላ እውነት የለኝም እንመርቃለን፣ ዲኤምቪ ያላችሁ ብቅ በሉና የጥበብ ማዕድ እንቋደስ በማለት ወዳጅ ዘመዷን እንዲጋበዙ ጋብዛለች። አንጋፋ የጥበብ ሰው ዓለም ፀሐይ ወዳጆን ጨምሮ ሌሎች በርካታ ስመጥር የጥበብ ሰዎችና ወጣት ባለሙያዎች በምሽቱ ላይ ተገኝተው ስራዎቻቸውን የሚያቀርቡ መሆኑ ተመልክቷል።
ይህም ዝግጅቱን ከመጽሐፍ ምርቃት ባለፈ በስደት የሚኖሩ ኢትዮጵያውያንን ከሀገራቸው ጥበብ ጋር የሚያገናኝ ታላቅ የባህል መድረክ ያደርገዋል ነው የተባለው። ሜሮን ጌትነት በኢትዮጵያ የፊልምና የቲያትር ጥበብ ውስጥ ባላት ጉልህ ተሳትፎ የምትታወቅ ቢሆንም በግጥም ስራዎቿም ትታወቃለች። ፖለቲካ ቀመስ በሆኑት ግጥሞቿም በስፋት የመነጋገሪያ አጀንዳ ነበረች። ሜሮን ጌትነት በኢትዮጵያ ፊልምና ቴሌቪዥን ኢንዱስትሪ ውስጥ ስመጥር ተዋናይት፣ የፖለቲካ አክቲቪስት፣ ጋዜጠኛና ገጣሚ ናት። በድፍረት ፊልም እንዲሁም በገመናና ዳና ተከታታይ ድራማዎች ላይ በነበራት ተሳትፎ ትታወቃለች። የበርካታ ሽልማቶች አሸናፊና የሰብአዊ መብቶች ተሟጋችም ነች። በድፍረት ፊልም በዓለም አቀፍ ደረጃ እውቅና አግኝታለች። እንደ አንድ ድል፣ ፊደል አዳኝ፣ ኤልዛቤል እና የእግር ዕጣ ባሉ ፊልሞች ላይም ተውናለች። እንደ አውሮፓውያን አቆጣጠር በ2010 በአሜሪካ የመጀመሪያው የፕሬዝዳንት ኦባማ የአፍሪካ ወጣት መሪዎች ጉባኤ የኢትዮጵያ ተወካዮች አንዷ በመሆንም ተሳትፋለች። ሜሮን ጌትነት ባለትዳርና የሁለት ሴት ልጆች እናት ስትሆን ቤተሰብ መስርቶ ልጆች ማሳደግ ከሀገራዊና ማህበራዊ ኃላፊነት እኩል ነው ትላለች። በአሁኑ ወቅት ከምትሰራቸው የማስታወቂያ ስራዎችና ጽሑፎች በተጨማሪ በአዳዲስ የኪነ ጥበብ ስራዎቿ ለመመለስ በዝግጅት ላይ ትገኛለች። በቀጣይ ርዕሰ ጉዳያችን የሀገራዊ ምክክር ኮሚሽኑ ተፈተንኩባቸው ያላቸው 4 ችግሮች። በወሳኝ ሀገራዊ ጉዳዮች ላይ መግባባት የመፍጠር ራዕይ የሰነቀው የኢትዮጵያ ሀገራዊ ምክክር ኮሚሽን 4 የጎሉ ፈተናዎች ገጥመውኛል ሲል ተሰምቷል። በትላንትናው ዕለት ለቀጣይ 8 ወራት የሥራ ጊዜ የተራዘመው ኮሚሽኑ የ4 ዓመት የሥራ አፈጻጸም ሪፖርትና የቀጣይ ዕቅዱን ለሕዝብ ተወካዮች ምክር ቤት አቅርበዋል። ኮሚሽኑ ባለፉት ዓመታት የገጠሙትን ከፍተኛ ችግሮችና አሁንም እየፈተኑኝ ነው ያላቸውን 4 ጉዳዮች ለይቶ ነው ለምክር ቤቱ የገለጸው። ኮሚሽኑ ገጠሙኝ ያላቸውን ፈተናዎች በዋናነት ከሰላምና ጸጥታ ጋር የተያያዙ መሆናቸውን ገልጿል። የምክክር ኮሚሽኑ አጀንዳ በማሰባሰብ ሂደት ተለዋጭና ፈታኝ ተግዳሮቶች እንደገጠሙት በሪፖርቱ ገልጿል። ስራው በበርካታ ፈታኝ ሁኔታዎች የተሞላ መሆኑን የገለጸው ኮሚሽኑ በተለይም የግጭት ተጽዕኖ ቀዳሚው ነው ብሏል። ሁለተኛው ኮሚሽኑ ገጥሞኛል ያለው ፈተና ከነጻነትና ገለልተኝነት ጋር በተያያዘ የሚነሱ ጥያቄዎች ናቸው ብሏል። ከኮሚሽኑ ነጻነትና ገለልተኝነት ጋር በተያያዘ የተዛቡ መረጃዎች ስርጭት ከፍተኛ ፈተና መሆኑን በሪፖርቱ ገልጿል። አንዳንድ የፖለቲካ ፓርቲዎች በራሳቸው ምክንያቶች በምክክር ሂደቱ አለመሳተፋቸው ተግዳሮት እንደሆነበትም ኮሚሽኑ ጠቁሟል። ከጅምሩ በኮሚሽኑ ላይ ገለልተኝነት ጥያቄ በማንሳት ራሳቸውን ከተሳትፎ ካገለሉት ፓርቲዎች መካከል የኦሮሞ ፌዴራላዊ ኮንግረስ ኦፌኮ፣ የኦሮሞ ነጻነት ግንባር ኦነግ የሚገኙበት ሲሆን የኢትዮጵያ ሕዝቦች አብዮታዊ ፓርቲ ኢሕአፓ፣ እናት ፓርቲ የግጭት ማቆምና የፖለቲካ እስረኞች መፈታትን እንደ ቅድመ ሁኔታ አስቀምጠው ራሳቸውን ከሂደቱ ማግለላቸው ይታወሳል። ኮሚሽነሩ ከጅምሩ ራሳቸውን ያገለሉ ፓርቲዎች ወደ ሂደቱ እንዲገቡና በመሃል የወጡት ፖለቲካ ፓርቲዎች ተመልሰው በምክረ ሀሳቡ እንዲሳተፉ ለማድረግ ጥረት እያደረገ መሆኑን በሪፖርቱ ተጠቁሟል። በአራተኛነት የተቀመጠው የኮሚሽኑ ፈተና የታጠቁ ቡድኖች ተሳትፎ አለመኖር ነው። በትጥቅ ትግል ውስጥ ያሉ ወገኖችን ለማሳተፍ ምቹ ሁኔታ አለመኖሩ ከፍተኛ ተግዳሮት እንደሆነበት ኮሚሽኑ ለሕዝብ ተወካዮች ምክር ቤት ባቀረበው ሪፖርት አስታውቋል። ኮሚሽኑ የታጠቁ ቡድኖች በምክክር ሂደቱ እንዲሳተፉ ለማስቻል ዝግጁነት እንዳለው የገለጸ ቢሆንም ተጨባጭ ውጤት ለማምጣት ግን ከመንግስትና ከታጣቂ ቡድኖች ተጨማሪ ጥረቶች ያስፈልጋሉ ብሏል። ሆኖም በ4 ዓመቱ የምክክር ሂደት 2 የታጠቁ ቡድኖች አጀንዳዎቻቸውን እንዳቀረቡለት ኮሚሽኑ በሪፖርቱ ጠቅሷል። የምክክር አጀንዳ አቅርበዋል ተብሎ በስም የተጠቀሰው አንዱ ታጣቂ ቡድን ኦነግ ሸኔ ሲሆን ሁለተኛው ደግሞ ትጥቅ ፈቶ ወደ ሰላም ተመልሷል የተባለ የአማራ ፋኖ ህዝባዊ ኃይል አፋሕድ ነው። በሌላ በኩል ኮሚሽኑ ስራውን በተመለከተ የ1 ዓመት ተጨማሪ ጊዜ እንዲያጠናቅቅ እንቅፋት የሆነበት የትግራይ ክልል ወደ ሂደቱ አለመግባት ነው ተብሏል። በ11 ክልሎችና 2 ከተማ አስተዳደሮች እንዲሁም ከዲያስፖራ ማህበረሰብ ክፍል አጀንዳ መሰብሰቡን የገለጸው ኮሚሽኑ በትግራይ በኩል ሁኔታዎች አልተመቻቹልኝም ብሏል። በሌተናል ጀነራል ታደሰ ወረደ የሚመራው የትግራይ ጊዜያዊ አስተዳደር የተለያዩ ቅድመ ሁኔታዎችን በመደርደር ምቹ ሁኔታ አልፈጠረም በማለት ኮሚሽኑ በሪፖርት የገጠመውን ተግዳሮት ገልጿል። ኮሚሽኑ ከጊዜያዊ አስተዳደሩ ጋር ታህሳስ 2018 ዓ.ም ባደረገው ውይይት ከ5 ዞኖች የተሳታፊ ልየታና አጀንዳ ማሰባሰብ ለማድረግ ስምምነት ላይ ከተደረሰ በኋላ አለመሳካቱን ጠቁሟል። በክልሉ ጊዜያዊ አስተዳደር በኩል አስፈላጊው መመሪያ ለዞንና ወረዳ አመራሮች ጥሪ ባለመተላለፍ ወደ ተግባር መግባት አለመቻሉን ኮሚሽኑ ጠቁሟል። ኮሚሽኑ ለ2018 ዓ.ም በጀት ዓመት ከመንግስት ከተመደበለት 1 ቢሊዮን 880 ሺህ ብር መደበኛ በጀት በግማሽ ዓመቱ ከገንዘብ ሚኒስቴር ከተለቀቀለት 300 ሚሊዮን 770 ሺህ ብር ውስጥ 57.76